አሕዛቦች እንደፈለጉ ይበሉ። በጌታ ሆናችሁ ቸርች መሪ ሆናችሁ ከፊት ሆናችሁ የያዛችሁ ሕዝብ ፊት ላይ ቆማችሁ ነቢይ የለም ሐዋርያ የለም በእኛ ቸርች አንሾምም ማንም መቶ አያገለግልም አናስገለግልም የምትሉ ከሆነ ኦልሬዲ የሞታችሁ ነው። ይሄ ሞት ማለት ነው። በቃ ዘሩ ስሞት አታል ተሰማኝ በእውነት ና ዘርዬ ና እናቴ ና ተሰማኝ እናቴ ና ዘርዬ ና ግድ ተጠጥቻለሁ ራሳቸውን እያመሳሰሉ አይዞ በቃ እሺ ዘሪሁን በፊት ጥሩ ነበረ። ነቢይ እንትናን አንቀበልም፣ ሐዋርያ እንትናን አንቀበልም፣ ነቢይ እንትናን እንቀበላለን ትሉ ነበረ። ደስተኛ ነው በዛ ጊዜ። ለምን ከነቢይ ጋር ከእንትና አይቀርማ። አንዱ መቶ ይጸልያላ፣ ጉባኤ ሙሉ ይፈታላ፣ ጨለማ ሁሉ ይመታላ። ኢየሱስ ጌታ ነው። ስለዚህ ሁሉ አንደኛ አንሾምም አናስገለግልም የምትሉ ከሆነ የቤት ያሉ ሰዎች የቸርች ሰዎች ሁሉ እንግዲህ በሌላ ቋንቋ ጌታ አይናገርም ነው፣ ጌታ አይሰማም ነው፣ ጌታ አይፈውስም ነው። እናንተ እችን ካወራችሁ እየቀረው ሀሳብ ማሰብ አያቅተንም። አጋንንት ካልጮኸ ትንቢት ካልተነገረ ሰው ካልተፈወሰ ምንም ለውጥ ከሌለ ታዲያ የኛ ጌታ እኮ እየሰማ አይደለም ማለታችሁ እኮ ነው። እንዴት ይሄ ሀሳብ ይዛችሁ አላፈራችሁ ወይ? ለምንድን ነው አህያ ለምን አትገዛ? የማይሰማ አምላክ፣ የማይናገር አምላክ፣ የማይናገር አምላክ። ስለዚህ ነቢይን መቃወም ጌታን መቃወም ነው። ሐዋርያ መቃወም ጌታን መቃወም ነው። ስራውን መቃወም ነው። ለመሆኑ እናንተ የምትቃወሙ ነቢይ ነው ወይ ሐዋርያ ወይ ጌታ የምትቃወሙ? የምትቃወሙ አንድ አውቃለሁ ወይ? እነዚህ ሐሰተኛ ሐዋርያትና ነቢያት ታርጌት የሚያደርጉት ያላመነው ህዝብ ጋር አይደለም የሚሄዱት፣ ወንጌል ያልሰማበት ቦታ አይደለም የሚሄዱት። ቀጥታ የሚሄዱት የወንጌል አማኝ ተብሎ ለመንፈሳዊ ነገር ሴንሲቲቭ ወደ ሆነው ህዝብ ነው የሚሄዱት። እግዚአብሔር ዕድሜ ይስጣችሁ፣ ጤና ይስጣችሁ። የሆነ ሆኖ ግን አሁንም ጌታ ይባረክ። የሚሰማ ህዝብ አለ። ህዝቡ ብዙ አይደለም፣ ምድር ሰፊ አይደለም፣ ምድር ሰፊ ናት። እናንተ ጋር ሰው አለ፣ እኛ ጋር ሰው አለ፣ እናገለግላለን። እዛ የሚከተል ህዝብ አለ፣ እዚህ የሚከተል ህዝብ አለ። ነቢይ የሚቀበል አለ። ስሙ የተባረከ ይሁን። እኔ ዋናው ግን እንዴት ነው ዋና ትልቁ ነገር አሕዛቦች ምንም ብለው ቢያወሩ አልገረምም። በተቀቡ ሰዎች በፓስተሮች የተማረ ቴዎሎጂ እንዲህ ካደረገ ያሳፍራል። ስለዚህ የምስራች የኔ ጌታ ዛሬም ይናገራል። እዚህ ያላቸው ሁላቸው የምስራች ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ ጌታ እግዚአብሔር እጅ ባፍ ያስጨናቸዋል። ለአንዳንዶቻችሁ ጤና ይመለሳል፣ ዕዳ ይከፈላል፣ በር ይከፈታል፣ መውጫ በር እግዚአብሔር ያዘጋጃል። የፈራው አይወርስም። ያው ትንቢት እናገራለሁ። ዝግ የሆነ በር አይኖርም። የለም ታያላችሁ። ታየት ነው ያለብኩ ይጸዳል፣ ይሳካልሃል።